እናንተ ነጋዴዎች በየቀኑ አካውንታችሁን ቼክ ታደርጉ የለ እንዴ? እናንተ ኢንቨስተሮች በየወሩ ባንክ ሪኮንሲሌሽን ትሰሩ የለ እንዴ? ያጣችሁትን ያገኛችሁትን፣ ትርፋችሁን ኪሳራችሁን፣ ጎደሏችሁን ሙላችሁን ትፈትሹ የለ እንዴ? ምን ነው ያጣነው ጸጋ እግዚአብሔር ማታ ማታ አልጎበኘዋል? ሞልቶናል ጎሎናል? አለን የለንም? ሁላችንም ነን። ለመቀባባት አይደለም የምለው፣ ማነጻጸር አልቻልንም። የጎደለንን አናውቀው። ሁሉም ነገር ሰላም መስሎና እዩት ብላቴና እኔ እዚህ በረሃብ ለምን እሰቃያለሁ አለላ። ወገኖቼ እንኳን አባቱ ቤት ምቾት ከአሳሞች ከሚበሉት አሰር ሊበላ ይመኝ ነበር ነው የሚለው። የማጣቱን ጥግ ተመልከቱት። የእንስሳትን ምግብ ለመብላት እስኪመኝ ድረስ ነው የወደቀው። ምን አይነት አወዳደቅ ነው ወገኖቼ! እንዴት እንደወደቅን ተመልከቱ። ብዙ የቢራ መሳከሪያዎች ያኮሩና ደሙን መጠጣት ግን አቅቶና እንዴት ካለ ውርደት እንደተዋረድን ተመልከቱ። ጨዋነት ተወግዞ ነውረኝነት ከብሯ ከምን አይነት ጸጋ እንደተዋረድን ወቁ። በአንድ መጽናት ተኮንኖ አመንዝራ መሆን ተጨምጭሞለታ። የአሳሞች አሰር ከሚበሉት ሊመኝ እንኳን እንዴት ይፈልግ እንደነበር አስተውሉት። ያንን ነው ያየው። ጉስቁልናውን አየ፣ ድህነቱን አየ፣ ረሃቡን አየ፣ ጠኔውን አየ፣ መራቆቱን አየ፣ መጠበሱን አየ፣ ማዲያቱን አየ፣ መሽተቱን አየ። አሳሞች ጋር ሲውል መቼም መሽተቱ አይቀርም። አቤት ክርፋቱ ወገኖቼ! የእግዚአብሔር የሕይወት ሽታ የራቀን የዓለም ክርፋት እየቀረበን መሆኑን አውቃችሁታ? ምንድን ነው የምትሸቱት? ሕይወት እንሸታለን። የእግዚአብሔር መዓዛ አለ። ሰዎች ሲያሸቱን ደስ ይላቸዋል። እኛ ስንኖር ሰላም ይሰማቸዋል። እንዴት ያሳዝናል! እስከ መቼ ነው በመስማት ምን ሄደው? ጉባኤ እኮ ሴሬሞኒ አይደለም። እድሜ መቁጠር እኮ አይደለም። ጥቂት ለውጥ ነው የሚያስፈልገው። ብትወርቁ ትነሳላችሁ። ሁለተኛ ነጥብ ወገኖቼ፣ ኃጢአት ሰርቼ እንደገና በወርቅስ እያላችሁ ከኖራችሁ እርግጡን እንነጋገር፣ ምናልባት እስከ ሞት ድረስ ኃጢአት ላይ ርቀን ይችላል። እደግመዋለሁ፣ እስክንሞት ድረስ ከኃጢአት ላንነጻ እንችላለን። እና እስክንሞት ድረስ ከኃጢአት ካልነጻን እስክንሞት ድረስ ንስሐ ሳንገባ ልንኖር ነው። ተው እንጂ ምእመናን። በሶስት ምክንያት ንስሐ ኃጢአት ላይ ርቀን ይችላል። አንደኛ ጊዜው ስላልሆነ፣ ሁለተኛ በእኛ አቅም ብቻ ኃጢአት እንደማይወገድ እንድናውቅ፣ ሶስተኛ በመውደቅና በመነሳታችን አስተማሪዎች እንድንሆን። በእነዚህ ምክንያቶች ኃጢአት ሊያርቀን ይችላል። እና እስከ ሞት ድረስ ኃጢአት የማይርቅ ከሆነ እስከ ሞት ድረስ ሳትታረቅ ልትኖር ነው። በመኪና መጥተው ሊያቆርቡ ነው። ኃጢአት እምቢ ባለ ጊዜ፣ በጃጀህና በሸመገልክ ጊዜ ንስሐ ልትገባ ነው። አሁን ይሄ እግዚአብሔር ማፍቀር ነው። ዓለም ስትጥልህ አንተ እግዚአብሔር ጋር መውደቅ ነው የምትፈልገው። ፍቅር ይሄ ነው። ትኩሱን ለዓለም የቀዘቀዘውን ለእግዚአብሔር መስጠት ነው የምትፈልገው። ግድ የለም እሱም ቢሆን ይሁን። ደግሞ እንደዚህ አለ ብለህ እንዳትቀር። ግን እንደሱ አይደለም። እስከ ሞት ድረስ ኃጢአት ላይ ርቀን ከቻለ እስከ ሞት ድረስ ከጸጋ እግዚአብሔር ጎለን ልንቀር ነው። ሁለት እንደውም ወደ አባ ቢሾይ የመጣው አንድ መነኮስ ምን አለ መሰላችሁ? ድክም አለው። ይወድቃል ይነሳል፣ ይወድቃል ይነሳል። ታከተውና ወደ አባ ቢሾይ መጣና አባቴ ሆይ እስከ መቼ ድረስ ነው ስወድቅ ስነሳ ምን ወራው አለው ይላል። አባ ቢሾይ መለሰለት እስክትሞት ድረስ አለው። መውደቅ ይኖራል፣ መነሳት ይኖራል፣ መበርታት ይኖራል፣ መድከም ይኖራል፣ መጠንከር ይኖራል፣ መንገዳገድ ይኖራል፣ መዛል ይኖራል፣ ጊዜያዊ ዝለት ይኖራል፣ ብርታት ደግሞ ይሆናል። ተስፋ አትቁረጥ።
እንደገና ብላ አትፍራ። 2 3ኛ ላለመውደቅ ሁነኛ መፍትሄውን ቤተክርስቲያን ትነግርሃለች። በኃጢአት እንዳልወድቅ ብለህ ከፈራህ ኃጢአት ውስጥ መሆን አይደለም መፍትሄው፣ ንስሐ መግባት ነው መፍትሄው። እደግመዋለሁ፣ ከንስሐ መራቅ አይደለም መፍትሄው፣ ወደ ንስሐ መቅረብ ነው ላለመውደቅ መፍትሄው። ለዚህ ነው መጽሐፍ መነኮሳት በቤት ውስጥ ድል ያልነሳውን ሰይጣን ከቤቱ ውጭ ሆነ እንዴት ድል ትነሳዋለህ የሚለው። ከንስሐ ርቀህ እንዴት ድል ትነሳዋለህ? ከዕጣኑ ርቀህ እንዴት ድል ትነሳዋለህ? ከቁርባኑ ርቀህ እንዴት ድል ትነሳዋለህ? ማሸነፊያው እኮ እዚህ ነው ያለው። ኃይሉ እኮ እዚህ ነው ያለው። ማሰራጫው እኮ እዚህ ነው ያለው። ድል ማድረጉ እኮ እዚህ ነው ያለው። የት ውጭ ትላለህ? በቤቱ ውስጥ ነው ድል ያለው። ከቤቱ ውጭማ ሽንፈት ብቻ ነው። ሌላ ትምህርት ያስተምራሉ አባቶቻችን። ምን ይላሉ? በበደሉ ላይ ድፍረትንና ሽንገላን ቢጨምር እየበደለ አልበደልኩም ብሎ እንደ ጻድቅ ለመኖር ቢፈልግ ማለታቸው ነው። እየበደለ በበደሉ ላይ ሽንገላን ቢጨምር ማለትም በድሎ ሳለ አልበደልኩም ቢል ከዛች ኃጢአት መጠበቅ አይችልም፣ እርሷን በሚመስል ኃጢአት ከመውደቅ አይድንም ይላል። እየበደልክ እንዳልበደለ ሰው ከኖርክ ከምትቀጥለው ኃጢአት መጠበቅ አትችልም፣ ከሚመጣው ኃጢአት መጠበቅ አትድንም። ታዲያስ ላለመውደቅ የምትፈልጉ ሁሉ ንስሐ ግቡና እንዴት እንደምትበረቱ ታውቃላችሁ። ለምን መሰላችሁ? ንስሐ ስንገባ ረድኤተ እግዚአብሔር ይቀርበናል። መንፈስ ቅዱስ ያበረታታናል፣ ያግዘናል። ወገኖቼ ጸሎቱ፣ ቀኖናው፣ እንባው፣ ስግደቱ፣ ሱባኤው፣ ጾሙ እያበረታታን ይመጣል። ደግሞስ መምህረ ንስሐችን ስለኛ ይጸልያል። ደግሞስ ጠባቂ መልአካችን እኛ እጆቻችንን ስንዘረጋ ኦጊረስ የተባለው ሊቅ እንዳለው እሱም አብሮ እጁን ይዘረጋላ። ይሄ ሁሉ ደጋፊ አለ። እንደ ደመና ዙሪያን የሚከቡ ቅዱሳን አሉልህ። ብቻህን አትሆንም። ያኔ ያ ማለት ምን ማለት ነው? ስትገባ ትበረታለህ፣ ስትጨክን ያስጨክንሃል፣ አንድ ስትመጣ ዲያብሎስ ይርቅሃል። እዛው እየኖርክ እንዴት ትለወጣለህ? 3ኛ 4ኛ ወገኖቼ አንዳንድ ሰዎች ንጹህ ሆነን ነው ንስሐ የምንገባው። ንስሐ መግባት በራሱ እኮ ለንጽህና ነው። ንጽህናን የምናገኘው እኮ በንስሐና በቁርባን ነው። ወገኖቼ ንጹህ ህይወት መኖር ከፈለጋችሁ ከረከሰች ህይወት አሁን ጀምሩ። ወገኖቼ ዝም ብላችሁ በመመላለስ ብቻ ንጹህ ህይወት ጋር አትደርሱም። ይልቁንም ከደከመች ከረከሰች የህይወት ስንጀምር ግን ቀስ እያልን ወደ ንጽህና እንደርሳለን። ራሱ ፍጹማን ያደርጋችኋል ተብሎ የተጻፈው ቃል እኮ ለዚህ ነው። ግድ የለም ብርቱ ጸሎት ላይ ለመድረስ ከፈለጋችሁ ከደካማ ጸሎት ዛሬ ጀምሩ። ግድ የለም ንጹህ ህይወት ላይ መድረስ ከፈለጋችሁ የንጽህናና የቅድስና ነጥባችን፣ የመጨረሻው ግባችን፣ የመጀመሪያው መነሻችን፣ የኔትወርክ መዘርጊያችን ንስሐ ናትና አሁን ጀምሩ። አሁን ወገኖቼ ምግብ ልንበላ ስንል እጃችንን እንታጠባለን መቼም አይደለም? አሁን እንታጠባለን። ታዲያ ምግብ ስንበላ እጃችንን የምንታጠበው ዳግመኛ አንቆሽሽም ብለን እኮ አይደለም። ደግሞ አንቆሽሻለን፣ እንታጠባለን። ሰውነ እንደክማለን። አሁን ልንበድል እንችላለን።